ስልኳ ያላችሁ የምታውቋት ብዬ ያኔ እኔ ቁጥሯን ማግኘት እችላለሁ። ችግር የለውም። ኦኬ። አዎ ከቻልክ ግን ንገራት። አዎ ከቻልክ ግን ደውልላትና ሀቢባ ፎቶሽን ለጥፋ ቪዲዮ ሰርታ ቁጥርሽን ልታፈላልግ ነው። ሳውዲ አረቢያ ውስጥ ቁጥርሽን የሚያውቅ ሰው ካለ ቁጥርሽን እንዲሰጥ ልታፈላልግ ነው እና ልታናግሪያት ትፈልጊያለሽ ብለት አልፈልግም ካለች ፎቶ ልጥፊ ቪዲዮ ሰራና የሚያውቃት አንድ ሰው አይጠፋም ሳውዲ ውስጥ ቁጥሯን አገኛለሁ። እሺ ሰላም ሰላም፣ እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅር ብዝዝት ይበልልኝ። እንግዲህ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ትላንትና አንድ ቪዲዮ ለቀቅላችሁ ነበረ። እሱም አንድ እህታችን በሳዑዲ አረቢያ ህይወቷ ያለፈ እህታችን በጣም መነጋገሪያ የሆነ ቪዲዮ ለቀቅላችሁ ነበረ እና በጣም ነው የገረመኝ። ዋነኛው ነገር የገረመኝ ምንድነው የባለቤቷ አብራት የምሰራ ልጅ እያወራ ስለ ልጅቷ እስኪ መረጃ ስለምታውቅ እሷ አብራት ስለምትሰራ መረጃ ስለምታውቅ ለሷን ጠይቃት ስልኳን ስጠን ሲባል ስልኳ አይወጣልኝም አለ። ከዛም ሀቢባ ደግሞ በቃ አንተማ ይወጣልህ ከሆነ ወይም ግሩፕ ቻት እንትን ላይ ግሩፕ አድ አድርገንና ሶስታችን እኔና እሷ አንተ አብረን እናውራና ከዛ መረጃውን እናጣራ ስትለው አይ ግሩፕ አድ ማድረግ አልችልም አላቅም አለ። በመቀጠልም ደግሞ ሶስተኛ አማራጭ ሰጠችው። በቃ ቁጥሯን አይወጣን ከተባለ በውስጥ አናግራትና ፎቶዋን ስጠኝ እኔ ለጥፌ ሳውዲ የሚያውቃት ሰው እቺ ልጅ ስልክ ቁጥሯን የምታውቀው ብዬ ለጥፈዋለሁ ሲባል ለጥፌ ስሟን ቁጥሯን እጠይቃለሁ ስትለው በዛው ስዊች ኦፍ አድርጎ ጠፋ ባለቤቷ ማለት ነው። አያችሁት? ከአንድም ሶስት አማራጭ። አንደኛ አውቃታለሁ አለ እናወራለን ከሷ ጋር፣ እሷም ደግሞ በተጣላን ሰዓት ከሷ ጋር ነው ማወራው፣ እሷ ነች የምታስታርቀን አለ። ልጅቷና አብራት ምሰራ ልጅ የሟቿ ደግሞ አይታወቁም። አብራ ቢሰሩ ሽፍታቸው የተለያየ ነው። ያቺኛው ህጻናትና ልብስ ብቻ የምትተኩሰው ሟቿ፣ ያቺኛው ደግሞ ጽዳትና ምግብ ብቻ ነው የምትሰራው። የሚተኙበት ክፍል ደግሞ የተለያየ ስለሆነ የተለያየ ክፍል ነው የሚሰሩት እንትን የሚሉት ማለት እና እኔ የባልየው ነው የገረመኝ ማለት ነው። ዋነኛው ነገር ሰው እንዴት በህይወት እያለ ምንም እጮኛ ቢሆን ባልም ቢሆን ሰው ፍቅረኛ እያለው እንዴት ከሌላ ሰው ጋር እሱም አብራት ከምትሰራ ሰው ጋር እንዴት ያወራል? ሁለተኛ ነገር ደግሞ ስልኳ እንኳን ሲጠየቅ አላቅም እንዴት ይላል? ከየት አገኘው ስልክ ቁጥሯን? ከየት ሊያገኘው ቻለ? እንዴት ግሩፕ አድ አድርግ ሲባል ደግሞ እንዴት ግሩፕ አድ ማድረግ አልችልም ይላል? ኢሞ ላይ ሶስታችንን ግሩፕ አድርግ ሲባል እኔ ግሩፕ አድ ማድረግ አልችልም አለ። መጨረሻ ደግሞ ህያዊ ስትጠይቀው ስልክ ቁጥሯን ስጠኝ ማቸል ከሆነ ግሩፕ አድ ማድረግ ማትችል ከሆነ ፎቶዋን ጠይቅና ፎቶዋን እለጥፋለሁ። ከዛ በኋላ ደግሞ እች ልጅ የምታውቃት ስልኳን ቁጥር ስጡኝ ብዬ እኔ ፖስታለሁ። ከዛ በኋላ እንተያያለን ስትለው ስልኩ በጆሮ ላይ ዘግቶባት ነው የጠፋው ማለት ነው። ከዛ ሲጠበቅ በቃ ፍንጭ የለም ዝም ነው ያለው። በዛው ነው የጠፋው፣ ደብዛው ነው የጠፋው ባልየው ማለት ነው። እና በጣም ነው የገረመኝ ማለት ነው። ሰው በህይወት እያለ ሰው እንዴት እንደሚቀልድ፣ ሴት ላይ እንዴት እንደሚቀልዱ ወንዶች ማለት ነው። እኔ ሁሉም ላይሆን ይችላል ግን በጣም ነው ያፈርኩት እኔ ማለት ነው። እንዴ ሰው እንዴት በህይወት እያለ እንዴት እንደዚህ ይደረጋል? ወይም አንዷ ቢያሰናበታት እኮ እሰዬ ያኛው ነገር ሟቿ ከተባለች ልጅ ጋር ሳይስማማ ቢቀሩ ቢለያዩ ኦኬ ሌላ አማራጭ ይዟል ይባላል። ግን በህይወት እያለች እያወራት በአንድ ቤት ውስጥ ሁለት ሰው እያወራ ማለት ነው። እና አንዳንድ ጊዜ ፈጣሪን የማይፈሩ ወንዶች አሉ። እግዚአብሔር አምላክ ብቻ ይፍረድባችሁ። አሁን ሞታ ተገላገለችልህ በቃ አሁን ያለ ፊልድህን የራስህን እንትን ከፈትና የራስህን አውራ ህይወትህን መስረት። በጣም ነው የሚገርመው። መረጃ ስጠኝ፣ ፓስፖርት ፎቶን ስጠኝ፣ ያለችበት የመጣችበት ኤጀንሲ ንገረኝ ሲባል ድምጥርቅ ምንም ነገር መረጃ የለኝም ማንም አላቅም አለ። አያችሁ ሰው ማለት እንደዚህ ነው። ባል ሲኖራችሁ ብቻ የሚቀርባችሁ፣ ሲኖራችሁ ብቻ ነው የታለሽ ብር አላክሽን ወይ ለምንድነው ማትልኪው? እስከ 2 ወር ለምንድነው የምትጠብቂው? እኔ እስከ መጠየቅ አለብኝ ወይ ይላል። ብር ለማግኘት ቢሆን 10 ጊዜ ይደውላል፣ መረጃ ይጠይቃል። ለምን አላክሽልኝም ብሎ ያለችበት ቦታ ግን አልደወለም፣ አልጠየቀም። ፓስፖርቷን እንኳን ኮፒ አምጣ እስኪ ያለችበት ቦታ ይታወቅ
ኤጀንሲዋ አሰሪዋ ማን እንደሆነ ኤጀንሲዋ ከየት እንደመጣች ይታወቅ ሲባል ምንም አውቀው ነገር የለም ማለት አያችሁ። ሰው እንደዚህ ነው። ሰው ስትኖር ብቻ ነው ሰው የሚፈልጋችሁ፣ ሲኖራችሁ ብቻ ነው ሰው የሚፈልጋችሁ፣ ስታጌጡ ነው ሰው የሚፈልጋችሁ። የሚፈልጋችሁ ቢኖር ከጉድለታችሁ ከምናችሁ የሚፈልጋችሁ ቢኖር አንድ እግዚአብሔር ነው። ሁለተኛ እናት አባቶቻችሁ ነው የሚፈልጋችሁ እንጂ ሌላ ሁሉ ከንቱ ነው፣ ተጨማሪ ነገር ነው። ልክ ትርፍ የጥፍራችን ሲያድግ እንዴት ነው አይደለ? ይመጣሉ፣ ተደራቢ ናቸው። በፈለጋቸው ሰዓት ተቆርጠው ይወጣሉ። በቃ እንደዛ ናቸው በአሁን ሰዓት ሰው ማለት ነው፣ በተለይ ወንድ ማለት ነው እንጂ መውደቃችንን መነሳታችን ምን ላይ እንደሆንን ምን እንደምናሳልፍ ከማን ጋር ምን እንደምንሰራ ላይፍ ስታይላችን ምን እንደሆነ እንዴት ዋልሽ፣ እንዴት አደርሽ፣ ምንድነው፣ እንዴት ነው፣ ምን ላይ ደረሽ፣ የለም እንኳን ውሏችሁን እንኳን ጉለታችሁን እንደዚህ ሆኛለሁ እንደዚህ ደርሶብኛል ብትሉና ብትነግሩት በተጣላችሁ ሰዓት ያንን ነገር ነው ልክ እንደ መሳሪያ አድርጎ እናንተ ለማጥቃት በቃላት ሞላራችሁ ዲሞላራይዝ ለማድረግ ኢንቴንሽናችሁን ለመንካት ውድቀታችንን እንድናይ በቃ እኔ አልችልም ወይ እኔ መነሳት አልችልም፣ እውነትም ደንባራ ሆኜ ነው ወይ፣ እውነትም ሳላስተውል መሄዴ ነው ወይ፣ እውነትም የሚጥል በሽታ ኖሮብኝ ነው ወይ፣ በቃ አላችሁ አይደለ? ያን የተናገራችሁን ነገር የተሰደባችሁትን ነገር ሁሉ በአይምሮች ላይ አስቀምጠን በቃ ሚሞራይዝ አድርገን እንድናሰላሰለው እንድናብድ የሆነ ነገር እንድንሆን ነው የሚያደርጉን ማለት ነው። እና እህቶቼ መጠንቀቅ አለብን በእውነት። እኔ ከዚች ልጅ በጣም ብዙ ነገር ነው የተማርኩት። ያስተዋለው ሰው እንትን ያለ ሰው ብዙ ነገር ይማራል። በተለይ የምንሸወድ እኛ ከኔን ጭምር አረብ ሀገር ያለን ሴቶች ነን። አውሮፓ ያሉ፣ ካናዳ ያሉ፣ ሌላ ስቴት ያሉ እኮ እንደዚህ አይሸወዱም። የአረብ ሀገር ግን እድሜያችንን፣ ጊዜያችንም፣ ህሊናችንም ልቦናችንም ነው የሚጎዱት ማለት ነው። በአጠቃላይ ማለት ነው። ጉልበታችንን ላባችንን ነው መጠው ልክ እንደ ማስቲካ ልክ እንደ ሸንኮራ አገዳ ምጥጥ አድርገው የራሳቸውን ፍላጎታቸውን ካሟጠጡ በኋላ ላባችንን ከወሰዱ በኋላ በብሎክ ነው የሚያሰናብተው የሚሄዱት ማለት ነው። እሱ ምን ቸገረው? ይኸው ሌላ ሴት እየተጀናጀነ ነው። ላባቸውን የራሳቸውን ስንት እህቶቼ ስንቶች እንኳን በርቀት ያለ ይቅርና ልጅ ራሱ ኖሮት ልጅ ወልደው የመጡ ራሱ እህቶቼ ስንት ቦታ ነው የተከዱት። ልጆቻቸው እና አባቶቻቸው ጋር አስቀምጦና እሱ ከሌላ ሴት ጋር ይዘላል ማለት ነው። አስቡት ማለት ነው። እና አሁን በእንደዚህ አይነት ሁኔታ ነው አሁን ወንድ አለ የሚባለው። በፈጣሪ በእንደዚህ አይነት ሁኔታ ነው አሁን ጮኛ አለን ብለን የምናስበው። በፈጣሪ ስም እኔ አላቅም። መድኃኔዓለም ብቻ ይወቅ። እግዚአብሔር አምላክ ነፍሷን ብቻ ይማረው። ሌላ ነገር ምን ይባላል? ለሱም ደግሞ እግዚአብሔር አምላክ ልቦና ይስጠው። በእውነት ምንም ቢሆን እኮ ሰው የሰራውን ነው የሚያጭደው። በቆሎ ሳይዘራ ጤፍ አያጭድም። የዘራውን ነገር ነው የሚያጭደው። እግዚአብሔር አምላክ ግን ያሳጭዳል ለሁሉም ሰው ማለት ነው። ትዕግስቱን ብቻ ይስጠን እና በጣም ከባድ ነው። እግዚአብሔር አምላክ ብቻ ማስተዋልን አድለን። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነበረ። እስከ መጨረሻ ስላዳመጣችሁኝ በጣም እጅግ አድርጌ መሰግነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አበረታቱኝ። በጣም እጅግ አድርጌ መሰግነው። እግዚአብሔር አምላክ አክብርልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።